ሰላም እንደምን አላችሁ? ጤና ይስጥልን ውድ አድማጭ ተከታታዮቻችን፣ ዛሬም አዳዲስ መረጃዎችን ለእናንተ ይዘን ብቅ ብለንላችኋል። ከመረጃዎቹ እስከ መጨረሻ ድረስ አብራችሁን እንድትከታተሉን እየጋበዝናችሁ በርካታ ነገሮችን ዛሬም እንዳስሳለን። የኦሮሞ ነጻነት ሰራዊት ኦላ ስለ ኤርትራ ሉዓላዊነት አገር እንደማይመለከተው የተናገራቸው፣ አሰብ ኦሮሞን ወይንም የኦሮሞ ነጻነት ሰራዊትን አይመለከትም ማለታቸው፣ ምኞትና ተስፋ የተሟጠጠባቸው ለጦርነት መዘጋጀት ላይ እንዳሉ ከወደ ብልጽግናዎች የመጡ መረጃዎችንም አለን። ሌላው ደግሞ የኤርትራን ሉዓላዊነት ያላከበረ በምኞትና በተስፋ አሰብን መፈለጉ በየትኛው እንትን እንደሆነ የማይታወቁ ማለትም በየትኛው መስፈርት ነው የአሰብን የአንድን ሉዓላዊነት አገር ደፍሮ እውቅና ሳይሰጥ አሰብ ይገባኛል ብሎ ማውራቱ የሚሉትና ሌሎች ደግሞ የኦሮሞ ነጻነት ግንባር በተለያዩ ግንባሮች ድል እየነሳ መሆኑን የሚዘግቡ መረጃዎችን፣ ከዚሁ ጋር በተጓዳኝ ደግሞ የአማራ ፋኖ ድል እየቀናው እንደሆነ የሚሉትና ደግሞ የአረብ እምሬት ባለስልጣን ማለት የአረብ እምሬት ብልጽግናዎችን ወጥረው አንገታቸውን ወጥረው መያዛቸው፣ ሌላው ደግሞ የህዝባዊ ወያኔ ሓርነት ትግራይ የአሁኑ የትግራይ ሰራዊት እየተባለ የሚጠራው አዲስ አስደንጋጭ ዜና ይዞ ብቅ ሊል ነው። በቅርብ ቀን አብረን የምናየው ይሆናል እሱንም እና አዲስ የተጀመሩት በብልጽግና ዙሪያ ፍራቻና ስጋት የገባቸው እና አዲስ የጀመሩት ነገር አለ። እሱንም እናጫውታችኋለን እና እስከ መጨረሻው ከኛ ጋር እንድትቆዩ እየጋበዝናችሁ፣ አሁን በቀጥታ ግን ወደ የኦሮሞ ነጻነት ሰራዊት ስለ ኤርትራ የተናገራቸውን እስኪ እናስቀድምና ወደ ሌሎቹ እንጓዛለን። በእሽክርክሪት ላይ የሚገኘው የአብይ አህመድ የብልጽግና ሽጎ የሚገኘው ያለበት ሁኔታ ውጥንቅጥ ውስጥ የገባ መሆኑን እና ሌሎች ጉዳዮችንም ያው ነካ የምናደርጋቸው ነገሮች አሉ። እንግዲህ እስከ መጨረሻው ተከታተሉን እያልን አሁን እስቲ ወደ ኦላ እንተላለፋለን። የኦሮሞ ነጻነት ሰራዊት የሚታገለው ለኦሮሞ ህዝብ ነው። የራሱን አገር በራሱ አገር ላይ በራሱ ልጆች ነው የሚዋጋው። ስለ ሌላ አገር ሉዓላዊ አገር እጁን ጣልቃ አስገብቶ መናገርም ሆነ አስተያየትም መስጠት እንደማይፈልግ ነው የተናገረው። አያገባውም ስለ አሰብ። ኤርትራ ራሷን የቻለች ሉዓላዊ አገር ነች። ስለዚህ ኢትዮጵያ የፈለገውን ማድረግ ይችላል የኢትዮጵያ መንግስት። ምክንያቱም ሁሉ ነገር በእጄ ነው እያለ ማለት ሁሉንም ነገር በአፈሙዝ ማድረግ እንደሚቻለው ነው እሱ ማለት ልብ እየተሰማ የሚገኘው። ስለዚህ የፈለገውን ማድረግ ይችላል፣ ግን የኦሮሞ ነጻነት ግንባርን ወይንም የኦሮሞ ነጻነት ሰራዊትን አይመለከትም እያለ ነው። አንድ በደርግ ጊዜ የተደረገው ይበቃናል ያለው ምንድን ነው ያሉት? የኦሮሞ ነጻነት ታጋይ በኦሮሚያ ክልል ውስጥ የሚንቀሳቀስ ራሱን የቻለ ታጋይ ነው። በራሱ በቀዬው ላይ መኖር ስላቃተው በራሱ አገር ላይ እንደ እንግዳ ሆኖ እንደ ሁለተኛ ዜጋ ሆኖ እየተቆጠረ ለረጅም ዓመታት በጭቆና ስር የነበረ ህዝብ ስለሆነ ለኦሮሞ ህዝብ ነው የሚታገለው እንጂ ለሌላ አገር ሉዓላዊ አገር ተረማምዶ አልፎ ሉዓላዊ አገርን የሚዘምትበት ወይ ደግሞ የሚያገባው ጉዳይ አይደለም፣ የለም ምን ያለው የጃልመሮ ምክትል እና አድቫይሰሩ የሆኑት ምንድነው ያሉት?
ኤርትራ ራሷን የቻለች ሉዓላዊ ሀገር ነች። ኤርትራ ራሷን ሉዓላዊ አገር ሆና በኢትዮጵያ መንግስት በቀድሞው በኢትዮጵያ መንግስት ተፈርሞላቸው ራሳቸውን በራሳቸው ማስተዳደር እንደሚችሉ ከተረጋገጠላቸውና በዩኤን ደረጃ ደግሞ ሉዓላዊነታቸውን እንዲከበርላቸው በ1991 ዓመተ ምህረት ሪፈረንደም ተደርጎ ኤርትራ የራሷን አገር ነፃ አገር መሆኗን አውጃ የራሷን ፕሬዝዳንት፣ የራሷን መሪዎች፣ የራሷን ባለስልጣን ያላት ራሷን የቻለች ራሷን በራሷ የምታስተዳድር አገር ሆና ሳለ ከኢትዮጵያ ወይንም ከኦሮሚያ አልፎ የኤርትራን ሉዓላዊነት የኦሮሞ ሰራዊት የሚዳፈርበት አንዳችም ምክንያት የለም። ይሄ የኦሮሞን ህዝብም አይመለከትም፣ የኦሮሞ ነጻነት ሰራዊትንም አይመለከትም ሲሉ ተናግረዋል። ይህንን የጃልመሮ አድቫይዘር ሲኒየር አድቫይዘር የሆኑት ምን እንዳሉ እናሰማቸዋለን። አሰብ የኤሪትሪያ አካል እንደሆነ ኢትዮጵያ ተቀብላ ፈርማ ነው የሰጠችው። አሁን ያንን ጥያቄ እንደገና መልሰን እናነሳለን፣ ከዚያ በኋላ አሰብን እንይዛለን ብለው ሲሉ አንድም ኮሎኒ ያሰመረውን መስመር እንቃወማለን ማለት ነው። ያንን መስመር ደግሞ ምኒልክ እንደፈረሙ ሰምተናል ማለት ነው። 60 ኪሎ ሜትር ወደ ውስጥ ገብተው እስከ ታች እስከ ጅቡቲ ድረስ ያለውን ቦታ ለጣሊያን ሰጥተዋል። ያንን ነው እንደገና መውሰድ አለብን ነው ጥያቄው። ሁለተኛው ጥያቄ የሚነሳው ኢትዮጵያ የኤሪትሪያን የራስን ዕድል በራስ የመወሰን መብት አክብራ አሰብን ስትሰጥ ያንን መስጠት አልነበረባትም ነው ጥያቄው። ኦር ጉልበት አለን ልክ ራሻ ክሬሚያን እንዳደረገችው ወይም ሌሎች ሀገሮች እንደሚያደርጉት አኔክስ አድርገን ይዘን መቀጠል እንችላለን። ያ ነው ጥያቄው። የኦሮሞ ህዝብ የሌላውን አካባቢ ወይም የሌላን ሀገር ድንበር አልፎ ሂዶ የመውረር አላማ የለው። ቀይ ባህር የኔ ጉዳይ ነው፣ ስለዚህ ቀይ ባህር ሄጄ ሞታለው የሚል ኦሮሞ መኖር የለበትም። ካሁን በፊትም በደርግ ጊዜ ስንት የኦሮሞ ልጅ አንገት ልትቆረጥ ነው በሚል ናሬቲቭ ወይም ፕሮፓጋንዳ የሰሜን ጦርነት ውስጥ ተሳትፎ ስንት ዘመዶቻችንን አጥተናል። ምን አተረፉ? የጃልመሮ አድቫይዘሩ ያው እንደሰማችሁት ነው ያሉት። እና እስቲ ወደ ሌላ ፕሮግራሞች ደግሞ እንሻገርና አብይ አህመድ መነካት የሌለባቸውን ነገሮች ነካክቶ በራሱ ጊዜ ሁሉ ነገር እየነካካ በራሱ ጠላት እያበዛ ነው የሚገኘው። በአሁኑ ወቅት ላይ ከኤርትራ ጋር ሰላም የለም፣ ከሶማሊያ ጋር ሰላም የለም፣ ከጅቡቲ ጋር የተሻከረ ነው። ከሁሉ ከጎረቤት ምስራቅ አካባቢ የሚገኙትን ኢስት አፍሪካ አካባቢ የሚገኙትን አገሮች ሁሉ በአረብ ኤምሬት ግፊት አቁስሏቸዋል። ማንም የሚፈልገው የለም። ከአረብ ኤምሬት የወደብ ጥማት፣ የነዳጅ ምርት ሽመታ ፍላጎት የተነሳ ለአብይ አህመድ በጀት እየተበደበላቸው ልክ አብይ አህመድ በጉልበትና በእንትን ማምጣት እንደሚችል ነገር በሱ ላይ ተማምነው ገንዘብ እየለገሱ ገንዘብ እየሰጡ አሁን አቅቷቸዋል። አሁን ላይ መንቆርቱን ይዘው ወይ ያልከውን አምጣልን ወይ ደግሞ የወሰድካቸውን ገንዘብ መልስ እየተባለ ነው። በጀት እየመደቡለት በዛ በጀት የጦር መሳሪያዎችን እየገዛ የጦር መሳሪያ ገዝቶ ደግሞ የሚወጋው እኮ ሌላ አገር ቢሆን አው እየወጋ ያለው እኮ
የራሱን ህዝብ የእርስ በርስ ጦርነት ሀገር ውስጥ ጀምሮ እንደምታስታውሱት ከትግራይ ጋር ያደረገው እርስ በርስ ጦርነት ነው። የማንን አገር ነው የወጋው? ጎረቤት አገር ነው የወጋው። አልወጋም። ኤርትራንም አሳትፎ ትግራይ እንደበደበ እሱ እንደመሰለው በዛን ወቅት ላይ ትግራይ በጣም ለሱ ለስልጣኑ አስፈሪ ናቸው። የትግራይ ነባር ባለስልጣኖቹ እነሱ ስዩም መስፍን እና አባይ ፀሐዬ እና ሌሎችም አቦይ ስብሃት እነዚህ ሁሉ ለሱ አስፈሪ ስለሆኑ እነሱን ከጨረሰ ከገደለ ሁሉ ነገር አልጋ ባልጋ የሚሆን ነው የመሰለው። ግን አይደለም። የትግራይ ህዝብ በመጀመሪያ ደረጃ የትግራይ ህዝብ የሚዋጋው ለራሱ ህዝብ ነው ያውቃል። ነባር ባለስልጣናቶቹም ቢሆን ልክ እንዳሁኑ ጀኔሬሽን ጀኔሬሽን ያሁኑ ያሉት ጀኔሬሽን ልክ እንደዛው ናቸው። ሁሉም ለሀገራቸው ይዋደቃሉ፣ ይፋለማሉ። እና እሱ እንደመሰለው ሁሉንም አንድ በአንድ ጨርሳቸዋለሁ ብሎ ነው ያሰበው። አሁንም እያለ ነው ይሄን ነገር። ሰሞኑንም ከቤተ መንግስት የሚወጡ መረጃዎች እንደሚያመላክቱት ይሄን ነገር አሁንም ደጋግሞ እየተናገራቸው ነው። ባይገርማችሁ ቀስ በቀስ ጨርሳቸዋለሁ፣ መጀመሪያ ትግራይን፣ ከዛ አማራን፣ ከዛ ወደ ኤርትራ ተላለፋለሁ አሁንም እያለ ነው አሁን ድረስ። እንዳውም በዚህ ጉዳይ ላይ አንድ የተናገረው ነገር አለ። ምን አለ? አጠገቡ በሱ ሰርክል ለሚገኙ እነ በጣም የሚገርመው ነገር ዲያቆን ዳንኤል ክብረት እንደ አማካሪ አስቀምጦ ለነሱ ሲያማክርና ከነሱ ጋር ሲያወራ እኮ በጣም ይገርማል። ዳንኤል ክብረት ምን ያውቃል ስለ ዲያቆን? ድቁንና ነው እንጂ ስለ ቤተ ክርስቲያን እንጂ ምንድን ነው የሚያውቀው? ዳንኤል ክብረት ስለ ሀገር ማስተዳደር ወይስ ስለ አማካሪነት? ምንም የሚያውቀው ነገር የለም ስለ ሀገር ጉዳይ። በል የተባለውን ብቻ ነው የሚለው። ለማንኛውም በርካታ ዶላሮች ከአረብ ኤምሬት እየተወሰዱ እርስ በርስ ጦርነት እንዲውሉ መሳሪያዎች እየተሸመቱበት ሰውየው ቃል በገባው መሰረት አዙሪት ውስጥ ገብቷል። አሁን ላይ መውጫ ቀዳዳ ሁሉ እስከሚያጣ ደረጃ ደርሷል። እስኪ ወደ ትግራይ እስቲ የጀመርነውን እንጨርስ። ትግራይ በትግራይ ክልል ውስጥ ያሉትን ታላላቅ ባለስልጣናት ነባር ባለስልጣኖችን ከዚህ ቀደም ስዩም መስፍንና አቦይ ስብሃት እንትና ማን ነው አባይ ፀሐዬን በድሮን እና በእግረኛ አስሶ እንዳስገደላቸው አሁን ላይ ምን እያለ ነው? ቴክኖሎጂ አለኝ ፌሻል ዲቴክት ኤንድ ኪሊንግ ዘ ዋንትድ ፒፕል። ፊትን ሄዶ ያ እሱ ቴክኖሎጂ የምለው በጣም የሚገርመው ነገር እኮ እንደ ህፃን ልጅ ነው ይሄ ሰውዬ። ፊትን ዲቴክት እያደረገ መሳሪያው ማን የሰራው እንግዲህ አብረን የምናየው ይሆናል መሳሪያው ማን እንደሚሰራው እና እየዞረ እየሄደ ፊትን ዲቴክት እያደረገ ፊትን የሰውየውን ፊት እየለየ ከመሃል ከሰው ውስጥ ይመታል። ስለዚህ አሁን መግደል የምፈልገው አለ በዛ በቴክኖሎጂ መሳሪያ መጀመሪያ መገደል ያለበት ዶክተር ደብረጽዮን ገብረ ሚካኤል የትግራዩ፣ ሁለተኛ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ። ኢሉዥን እዩ እንግዲህ ኢሉዥን ቅዠት የሚባለው ነገር what are you thinking about? ምንድን ነው የምታስበው? ለዚህ እኮ ነው አንዳንድ ጊዜ መማር ይጠቅማል። የተማረ ሰው ይመራመራል፣ የተማረ ሰው ያገናዝባል፣ የተማረ ሰው ግራ ቀኙን አይቶ ይህንን ባረግ እንዲህ አይሆንም ወይ እያለ እየተመራመረ እያሰበበት ነው አንድ ነገር የሚያደርገው። በቃ ዝም ብሎ ሁሉ ነገር ውስጥ ጣልቃ እየገባ ሁሉ ነገር እየነካካ ሳይጨር አንድ ይህ ሰውዬ ከጀመራቸው ነገሮች ውስጥ አንድ ነገር ጀምሮ እሱ ፊኒሺንጉን ያሳየን ነገር እስካሁን ድረስ የለም። ለምሳሌ ይህንን የአባይ ግድብን እንውሰደው።
የአባይ ግድብ ከሱ ቀደም ብሎ ነው የተጀመረው። አፈር ይቅለላቸውና የኢትዮጵያ ጠቅላይ ሚኒስቴር ክቡር ጠቅላይ ሚኒስቴር የነበሩት ናቸው ያንን ዳም እንዲጀመር ያስደረጉት። ከእያንዳንዱ መንግስት ሰራተኛና ከእናቴም ጭምር ከአባቴም ጭምር ከኢትዮጵያ ሕዝብ ጠቅላላ ገንዘብ እየተሰበሰበ ነው በራሳችን ጀምረን በራሳችን እንጨርሰው በማለት። ምክንያቱም በወቅቱ መለስ ዜናዊ ገንዘብ IMF እና ሌሎች አበዳሪ የዓለም ወርልድ ባንኮች እንደማይሰጡት ያውቃል። ምክንያቱም ከግብጽ ጋር ሽርክና አላቸውና ከግብጽ ጋር በጣም ጥብቅ የሆነ ሽርክና አላቸውና እንደማይሰጡት አውቆ ነው በራሳችን ገንዘብ በራሳችን ሀብት እንገንባ ብሎ ነው የጀመረው። እና ፊኒሺንጉ ላይ ራሱ እንዳያችሁት ነው። በቃ ልክ እሱ ባለቤት ስመኝን ገሎ እሱ ባለቤት ሆኖ ያንን ነገር ለማስመረቅ ያደረገውን ትራጀዲ የሆነ በአባይ ዙሪያ ላይ የተደረገውን እንትን አይታችኋል። በአባይ ምረቃ ላይ የተደረገውን ወደ ሌላ አጀንዳ ያልፍብኛል እንጂ ያ ራሱ ያልተጠናቀቀና ግድቡ ራሱ አልተጠናቀቀም። በነገራችን ላይ ግድብ ተጠናቀቀ የሚባለው የኤሌክትሪክ መስመር ዝርጋታው ተዘርግቶ በአገራችን ከተሞች ገጠር አካባቢ ያሉት አገሮች መጀመሪያ መብራት የነበራቸው ያልነበራቸው ሁሉ የመብራቱ ተጠቃሚ ከሆኑ ብቻ ነው ያ ነገር ተመረቀ የሚባለው። አሁን የኤሌክትሪክ ዝርጋታው ራሱ አልተዘረጋም። ተርባይኑ መምታት ብቻ ነው በቃ። ተርባይኑ መምታት ምን ዋጋ አለው? ኢትዮጵያ ሕዝብ እኮ የሚፈልገው ዘይኒድ ኤሌክትሪክ ዘይኒድ ላይት ዱሪንግ ዘ ናይት፣ ማታ ላይ ላይት ነው ሁሉም ሰው የሚፈልገው እንጂ አባይ ተገነባ አልተገነባ ተመረቀ አልተመረቀ እኮ ጉዳዩ አይደለም። የኢትዮጵያ ሕዝብ እኮ ገንዘቡን ያዋጣው ዛሬ በየፈረቃ የምንጠቀመውን ኤሌክትሪክ ፍጆታ ያቀልልናል። ያ እንደተባለው እውነት ከሆነና በስራ ላይ የሚውል ከሆነ ትልቅ የኤሌክትሪክ ፍጆታ ትልቅ የኤሌክትሪክ ኃይል ፓወር ስለምናገኝ በፈረቃ እየተሰቃየን ባለንበት በአሁኑ ሰዓት ላይ ያንን ይቀርፍልናል ብለው ነው የኢትዮጵያ ሕዝብ እኮ ያሰበው እንጂ ተመረቀ አልተመረቀ የኢትዮጵያ ሕዝብ ጉዳዩ አይደለም። ተመረቀ የሚያውቀው የኢትዮጵያ ሕዝብ የመስመር ዝርጋታው ተዘርግቶ በእያንዳንዱ ቤት ጨለማ የነበረው ብርሃን ሲያገኝ ብቻ ነው። እና የአብይ አህመድ ጀምሮ እስከዛሬ ድረስ የጨረሳቸው አንድም ፕሮጀክት የለም። ምናልባት ሊኖር የሚችለው ይሄ የኮሪደር ልማት የተባለው ድንጋይ ላይ ማስቀመጥ ዴኮሬቲንግ ዘ ሲቲ ዴኮሬቲንግ ዘ ሮድ መንገዶችን ማስዋብ ቤተ መንግስቶችን እዛ ውስጥ መናፈሻ መስራት በእንደዚህ አይነት ነገር ነው ሰውዬው ጀምሮ ጨረሰ የሚባለውና ሊወራለትም የሰው ልጅ ማለት የኢትዮጵያ ሕዝብ ሊያወራለት የሚችለው ያ ታሪክ አይደለም። የኢትዮጵያ ሕዝብ በአሁኑ ሰዓት የሚፈልገው የኮሪደር ልማት አይደለም። ቤተ መንግስት ቆንጆ ሆነ ቆሻሻ ሆነ የኢትዮጵያ ሕዝብ አይመለከተውም። የኢትዮጵያ ሕዝብ ፍላጎቱ አይደለም። የኢትዮጵያ ሕዝብ ጥያቄው ዳቦ ነውና we need a bread, we are hungry። እዛ ላይ እንትን አካባቢ የተሰማውን አፋር አካባቢ ያሉት ምንድነው? we are hungry, we are thirsty ነው ያሉት። ርቦናል፣ ጨምቶናል፣ ውሃ ነው የምንፈልገው፣ ምግብ ነው የምንፈልገው ነው የሚለው የኢትዮጵያ ሕዝብ። the same is true everywhere in Ethiopia። ኢትዮጵያ ውስጥ በጠቅላላ የትም አካባቢ ቢኬድ የዳቦ ጥያቄ ነው ህዝቡ የሚያነሳው። ከዳቦ ጥያቄ ካለፈ ደግሞ የኢትዮጵያ ሕዝብ የሚያነሳው ምንድነው? በአብዛኛው ከ170% 75% በእርሻ የሚተዳደር ሕዝብ ስለሆነ በአርሶ አደር ስለሆነ ከ175% የኢትዮጵያ ሕዝብ የሚፈልገው ማዳበሪያ ነው።
ምክንያቱም አርሶ አደሩ ማዳበሪያ ስለሚፈልግ እንጂ የኮሪደር ልማት አለማ አላለማ ኢትዮጵያ ህዝብ ችግሩ እኮ እሱ አይደለም። ያንን ብልጭልጭ ነገር እያደረገ ነው እሱ በቃ ጀምሮት የጨረሰው። ለማንኛውም እንደዛ አይነት ነገሮች ጀምሮ ከጨረሰ ነው እንጂ አንድም እሱ ለኢትዮጵያ ህዝብ የሚረባ ለኢትዮጵያ ህዝብ የሚጠቅም ለገበሬው የሚጠቅም አንዳች ፋይዳ እኮ ለኢትዮጵያ ጀምሮ የጨረሰው ፕሮጀክት የለም ነው እስከ ጨረሻው። እና ታዲያ ሰውየው ቃል በገባው መሰረት አዙሪት ውስጥ ገብቷል። በአሁኑ ሰዓት መውጫ ቀዳዳ ሁሉ እስከመፈለግ ደረጃ ላይ ደርሷል። ወደ ፍለጋ ያልዋተነበት አካባቢ የለም። የዩናይትድ አረብ ኤምሬትን ፍላጎት ለማሳካት የሄደባቸው ዙሪያ ጥምጥሞች እንኳን በጣም ይገርማሉ። መጀመሪያ በኤርትራ በኩል በኢሳያስ አፈወርቂ በኩል ሞከረ። መጀመሪያ ላይ ገና ሰላም ሆኖ የውሸት እርቅ ነው የፈጠረው። የኖቤል ሽልማት የወሰደበት እርቅ ሞከረ። ኢሳያስ አፈወርቂ ነቃባት፣ ሄደ ወደ ሌላ አቅጣጫ ወደ ሶማሊያ ተጓዘ። እንደገና ሶማሊያ ሄዶ ሶማሊያ ሀገር እንትን ያልተሰጣት ነገር ፑንትላንድ እውቅና ያልተሰጣት ሀገር የዓለም መንግስታት ሁሉ እውቅና የነፈጓትን ሀገር ሞቃዲሾ የኔ የራሴ አገር ነች እያለች ያቺ ደግሞ ተገንጥያለሁ እኔ ራሴን ችያለሁ ብላ ፑንትላንድ ደግሞ የራሷን ሉዓላዊ አገር ለመሆን ብዙ ጥረቶችን አድርጋ የዓለም መንግስታት እምቢ ብለዋታል። በዚህ አጋጣሚ ሄደና መጀመሪያ ትልቁ የሶማሌ መንግስትን ሞቃዲሾ የሚገኘውን ጠይቆ ከዛ ቀና የሆነ ምላሽ ሳያገኝ ሲቀር ፑንትላንድ ሄደ። ሁለቱ ምክንያቱም ፑንትላንድ ተገንጥላ በአሁኑ ወቅት ላይ የምትፈልገው ምንድነው ሉዓላዊ አገር ነኝና እውቅና ይሰጠኝ እያለች ነው። ሁሉም የዓለም ሀገሮች እውቅና ነፍጓታል። እና ይህንን አጋጣሚ አግኝቶ አብይ ሄደላ እዛ ሲሄድ እኔ መጀመሪያ እውቅና ልስጥሽ፣ አንቺ ራስሽን የቻልሽ ራስሽን በራስ ማስተዳደር የምትችይ ሉዓላዊ አገር ነሽ ብሎ ፈረመላቸው። የዛኔ ሞቃዲሾ ያለው መንግስት ተነሳ ማለት ነው። አብይ አህመድ እንዴት ቢደፍረን ነው ሉዓላዊነታችንን ተረማምዶበት ዛሬ ላይ ከኛ ለመገንጠል የምትፈልገውን ሀገር ፑንትላንድን ሄዶ ልክ እንደ አንድ ራሷን የቻለች አገር አድርጎ እውቅና ሰጥቷቸው በምን አይነት ሂሳብ ነው ዛሬ መጥቶ ከሷ ጋር የወደብ ስምምነት የሚስማማው ብላ ለዓለም መንግስታት ሪፖርት አደረገች። የዓለም መንግስታት ደግሞ አብይን ቅቤ ቀብተው ሸኙት ማለት ነው። ነገር ፈጠረ። በግድ ነው የታረቁት ከሞቃዲሾ ካለው መንግስት ጋር። አሁን እንግዲህ ዙሪያ ጥምጥሙ ወደ ሶማሊያ ሄዳለ፣ ተመለሰ፣ መጣ። እንደገና ሌላ ስሌት ሰራ። ካልኩሌሽኑ ሁሌም የማይሳካ ነው። ምክንያቱም ኢግኖራንት ካልኩሌሽን ኢዝ ዩዝለስ። አንድ እውቀት የሌለው ሰው የፈለገውን ካልኩሌሽን ቢያስቀምጥ ካልኩሌሽኑ እውቀት ባላቸው ሰዎች ይገመገሙና ውድቅ ይደረጉበታል። መልቲፕላይድ ባይ ዚሮ፣ በዚሮ የተባዛ ነገር ምን ጊዜ ምንድነው? ዜሮ ነው የሚሆነው። እና በዚሮ ተባዛ። ደግሞ እኮ ሰውን እኮ ቢያማክር እኮ ቆንጆ ነው። አንዳንድ ሰዎች አሉ ምሁርም ሳይሆኑ ሳይማሩም ከምሁራን የሚማሩ ምሁራን አጠገብ ተጠግተው ወይ ደግሞ ምሁራን አጠገባቸው አድርገው ምሁራንን በራሳቸው ዙሪያ አድርገው ከምሁራኖቹ ጋር ምክር የሚቀበል አለማወቅ እኮ ራሱ አንድ ብልሃት ነው። አልበርት አይንስታይን ምንድን ነው ያለው? አለማወቄን ነው ማቀው ነው ያለው። አንተ እኮ አዋቂ ነህ፣ የዓለማችን ታዋቂ ሰው ነህ፣ በጣም ሙገሳና ሙገሳ የሚያስፈልግህና በጣም ታዋቂ
አሉ ከሚባሉ የዓለማችን እንትኖች ውስጥ አንዱ አንተ ነህ ስለው እኔ ግን አለማወቄን ነው ማቀው አይ ኖው ዛት አይ ኖው ነቲንግ ነው ያለው። እኔ አለማወቄን ነው ማቀው። ገባችሁ? የሚያቅ ራሱ ታዋቂ ነው ይሄ ሰው ምሁር ነው የተባለው ራሱ አለማወቄን ነው ማቀው እኔ ገና አማራለሁ ነው እኮ። እና ስንት ፕሮፌሰሮች ኢትዮጵያ ውስጥ አሉ። ስንት ከኦሮሞ ብትል፣ ከትግራዩ ብትል፣ ከአማራው ብትል፣ ከደቡቡ ብትል፣ ከሶማሌው ብትል wherever you go in Ethiopia ሚሊየን ነው ያለው። እዚያ ውጭ ሀገር ውስጥ ነው ያሉት። እነሱም በዙሪያው አድርጎ ወይ ደግሞ በቨርቹዋልም ይቻላል ኦንላይን ላይ መተ ማማከር እነሱን ምሁሮችን እኮ ምሁራንን ማማከር እኮ አንተን ደደብ አያረግህም። እንዳውም ብልህ ነው የምትሆነው። እነሱን ማማከር በነበረበት ሰዓት እነ ዳንኤል ክብረትን እነ ተመስገን ጥሩነህን አስቀመጣቸውና እዛ ለነገሩ ያንንም የሚያደርገው አማራን ለመምታት ነው። እነ ማን ነው የኦሮሞው ደግሞ ሌንጮ የሚባለው እነሱን አጠገብ ደርድረ ወይ ከነሱ አትማር። እነሱ ራሳቸው ይበልጡታል በነገራችን ላይ። ወይ ከነሱ አትማር ለነሱ ይነግራቸዋል ልክ እንደሚያቅሰው። እና ለማንኛውም የሄደባቸው ዙሪያ ጥምጥሞች መጀመሪያ በኢሳያስ በኩል ሞከረ፣ አልተሳካም። ሄደ ሶማሌ አበጣበጣቸው። ራሱን ከሶማሌ ጋር ያለው ግንኙነት አፈርድሜውን በላ። እዛ ላይ ተነቃበትና ወደ ሌላ አቅጣጫ ወደ ሶማሊያ፣ በአጋጣሚ ሶማሊያም ስትነቃበት ወደ ኢትዮጵያ እንደገና ተመለሰና ዩናይትድ አረብ ኤሚሬትን አይዞሽ ትንሽ ጊዜ ጠብቂኝ አሁን እመጣለሁ፣ አንቺ ለብዙ አመታት የምትፈልጊውን የወደብ ጥማትሽን የነዳጅ ምርት ማምረት የምትችይበትን ዘዴ አሁን እቀይሳለሁ ብሎ ሌላ ገንዘብ ተቀበለ። ያንን ገንዘብ መሳሪያ ገዛበት፣ የራሱን ህዝብ እየፈጀበት፣ መሳሪያውም እየተማረከ ኦላ እየማረከው፣ የአማራ ፋኖ እየማረከው፣ የትግራይ ሰራዊት እየማረከው፣ ያው ዜሮ ሲባዛ በዜሮ እየሆነ መጥቷል ማለት ነው። ስለዚህ እነዚህ ነገሮች ለዩናይትድ አረብ ኤሚሬት ፍላጎትና ጥማት ለማሳካት ያረጋቸው ነገሮች ሁሉ ሮንግ ወይ ከመንገዱ ያፈነገጡ በየትኛውም መስፈርት ለሰሚው ግራ የሚያጋቡ ነገሮች ናቸው። ኤርትራ 30 ዓመት የተዋጋችው እኮ አሰብን እኮ አሳልፋ ለመስጠት አይደለም። በአሰብ ላይ በምጽዋ ላይ ያረገችው ጀብዱ በጣም የሚገርም ነው። በጣም የሚገርማችሁ ነገር አንድ ሰው መኪና ሳይኖረው ወይ የመኪና ስፔር ፓርት ይገዛል፣ አሊያ ደግሞ ቤንዚን ይገዛል እንዴ? ነዳጅ አይገዛም። መኪና ራሱ የለውም። መኪና ያለው ሰው ነው ነዳጅ የሚገዛው። መኪና ያለው ሰው ነው ስፔር ፓርቱን የመኪናውን ስፔር ፓርት የሚገዛው። በጣም የሚገርመው ነገር የዚህ ሰውዬ ጉዳይ ባህር በር ሳይኖረው የባህር ኃይል ያሰልጥነዋል። ምኞት እንግዲህ ምኞት ምንም እዚህ ግባ የማትለው ምኞት የባህር በር ገና ሳይኖረው ሳያገኝ እንደሚያገኝ እርግጠኛ ሆኖ ነው እንግዲህ ይሄንን የሚያደርገው። የባህር ኃይል አሰልጥነዋል። ባህር በር ላይ የባህር ኃይል አሰለጠንክ ማለት ደግሞ የባህር በርህን ከሌላ ጠላት ልትከላከልበት ነው እንጂ ሌላ ጉዳይ የለውም። እሱ በሰላማዊ ወይ ደግሞ ለሰላም አይደለም ያንን የባህር በር ራሱ የሚፈልገው። አንድ ቅድም እንዳልነው ለአረብ ኤሚሬትን ፍላጎት ለማሟላት ያ ሁሉ ቢሊዮን ብር ተወስዷል። አረብ ኤሚሬቶች ያንን ሁሉ ብር ሰጥተው ወደቡንም አላዩም። አሁን ማንቁርቱን ይዘውታል። ከዛ ተመልሶ ምንድነው ያደረገው? የኢትዮጵያ ትልቁን አንድ መንግስት ደፍሮ የማያውቀውን የኢትዮጵያን ቴሌኮሙኒኬሽን ለኬንያው ሳፋሪኮም $1 ቢሊዮን ሸጠ። ያ ገንዘብ ዛሬ የት ነው ያለው?
መሳሪያ ተገዝቶበታል። መሳሪያው አፈር ድሜውን በልቷል። ሰው ተገሎበታል። ሚስ ካልኩሌሽን ሁሉ ነገር በቃ በሱ ዙሪያ ያሉት ሁሉ ሚስ ካልኩሌሽን ናቸው። ሚስ ካልኩሌሽን በሚስ ካልኩሌሽን ብቻ እየሄደ ሰውን አላማከረ። ይንቃቸዋል እኮ ደግሞ በጣም እኮ ይገርመኛል እኮ ነው። ይንቃቸዋል እኮ ደግሞ እነ ጀዋርን የአማራ ታላላቅ ምሁራንን ውጪ ያሉትን ፖለቲከኞችን ይንቃቸዋል። በጣም የሚገርማችሁ ነገር ያልተናቅ የሚናቅ ሰው ሲንቅ ምን የምትለው እንትን ነው። እና ይንቃቸዋል ደግሞ ልክ እሱ በቃ ፈላጭ ቆራጭና እሱ ሁሉ ነገር የሚያቅ ነገር ራሱን አድርጎ ለፓርላማ እየዋሸ ብዙ ነገሮችን እየሰራ ያለ ሰውዬ እና በኢሳያስ በኩል የውሸት እርቅ ፈጥሮ ተነቃበትና ወደ ሌላ አቅጣጫ ሶማሊያም ሄደ፣ አልተሳካለትም። የዓለም መንግስታት የነፈጓትን እውቅና የሰው አገር ላይ ሄዶ የተባበሩት የዓለም መንግስታት እውቅና አልሰጥሽም ያላት ነገር አንቺ ከአንቺ ጋር ነው ጓደኝነቴ፣ ከእንግዲህ እኔ እውቅና ልስጥሽ። who are you first? ማን አንተና ነው እውቅና የምትሰጠው? እና በእንደዚህ አይነት አዙሪት ውስጥ ያለ ሰው ነው። አሁን ደግሞ ሌላ እድል ልሞክር እያለ ነው። ሌላ እድሉ ምንድነው? አሁን በነገራችን ላይ ጦርነት የማይቀር ጉዳይ መሆኑን እዚህ ላይ ልነግራችሁ ፈልጋለሁ። በአሁን ጦርነት እንደማይቀር አሁን እንትን ላይ ናቸው። ኦልሬዲ ጦርነት ውስጥ ነው። ከኦላ ጋር ከትግራይ ከአማራ ፋኖ ጋር ሌላ ጦርነት ሊያመጣ ነው። እነሱም ሊሾልኩ ነው። በቃ ያንን በኋላ መጣበታለን። ሌላ ድል ሊፈልግ ደግሞ ወደ ኤርትራ የልጅ ጫወታ ይዞ መጣ። የኤርትራ መንግስት ደግሞ እኔ አንዲት ሉዓላዊት ሀገር ነኝ፣ በርካታ ውድ ልጆቼን የገበርኩበትና ለ30 ዓመታት ሳህል ላይ የፈጋሁበት የደማሁበት አጥንቴ የተከሰከሰበት የኤርትራ ውድ ጓዶች የወደቁለት በትግል የመጣ ነው እንጂ የኢትዮጵያ መንግስት አሳልፎ የሰጠኝ ወይ ደግሞ የዓለም መንግስታት ኤርትራ ላንተ ትገባለች ብሎ የፈረሙልኝ እንትን አይደለም አሉት። እንደዚህ በላባችን ነው ያመጣ ነው፣ በደማችን ሞተንለት ተዋድቀንለት ነው ያሉት። ከዛ ታግላ ራሷን ነፃ ያወጣች ኤርትራ ዛሬ ላይ መተ የዓለም መንግስታት እውቅና የሰጧትን ሀገር ራሷን በራሷ የምታስተዳድርን ሀገር በምን ሂሳብ ስሌት ነው አንተ እዚህ ጋር መተ የአንድን ሀገር ሉዓላዊነት ሳታከብር ወደብ ይገባናል መፈክሮችን በዙሪያው ያሉት ሁሉ እኮ ትልቅ ትንሹ አዋቂው የማያውቀው ሁሉ ሲናገር የጦር መሪ ኮሎኔሎች ሁሉ ሲናገሩ ትሰማለህ። እቺ ሀገር የራሷን ሀገር የራሷን ሉዓላዊነት አክብራ የሰውንም አክብራ እየኖረች ያለች ሀገር ነች። ማን እንደፈረች ማን ነካች? ኢትዮጵያን ነካች? አልነካችም። በራሱ ጊዜ ነው ያኔም ጋብዟቸው በስህተት ትግራይን የወጉት እና ያቺን ሉዓላዊ ሀገርን ዳይሬክትሊ ሳይመጣ ኢንዳይሬክትሊ ሊወስድ ነው። በዛ በጦርነት ለራሱ እኮ ተዳክመዋል። ለራሱ እኮ እዚህ ፋኖ ኦላ በርካታ ወታደሮችን እኮ ማርከውበታል። እና በጦርነት ዳግም ኤርትራን ወስዳለሁ። ያኔ በጦርነት ሳይሆን ተስማምቶ እንትኖችን በጣም የሚገርማችሁ ነገር የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሪፐብሊካን ጋርዶቹ በጣም ኃይለኞች መሆናቸው ከወዲሁ ልገልጽላቸው ፈልጋለሁ። አብይ አህመድ በገንዘብ ሊያታላቸው ሁሉ ሞክሮ እንዲያስወግዱት ማለት ነው። ኢሳያስ አፈወርቂ ግን በጣም ጀግኖችና በጣም ታማኝ መሆናቸውን አስመስክረው አብይ አህመድን ራቁቱን ሸኙት ከኤርትራ። ሂድ አንተ ልጅ ህፃን ተዋርዶ ነው ከዛ የመጣው። ሪፐብሊካን ጋርዶቹ በጣም የሚደነቁ ናቸው። ከዛ አዋርደውት ተመለሰ። አሁን ያ ውርደት ስላለ በዓለም መንግስታት በኩል ሄዶ
እስቲ ይሄ ነገር 60 ኪሎ ሜትር ከኢትዮጵያ ምን ያህል ኪሎ ሜትር ይርቃል? እስቲ ዘዲስ ላንድ ሎክድ የተባሉ ሀገሮች ማግኘት አለባቸው ይላል እንትኑ የዓለም መንግስታት። ግን መንገድ አለው፣ ያ ራሱ መንገድ አለው። በመንገዱ መተ እስቲ ላንድ ሎክድ ነኝና እባካችሁን ይውልኝ ይሄን ነገር እኔም ላንድ ሎክድ ስለሆንኩኝ ይሄን ነገር የምጠቀምበትን ዘዴ እስኪ ቀይሱልኝ ብሎ መጠየቅ ያባት ነው። ነገር ግን ያንንም ሳያደርግ ቀጥታ በአፍ ብቻ በአፍ ካራቴ በሰላም የሚሰጡን ከሆነ በሰላም ማንን ጠየቅ? መጀመሪያ ማንንም አልጠየቀም እኮ በሰላም እኮ ማንንም ሳይጠይቅ ነው። በሰላም የሚሰጡን ከሆነ ይሰጡናል፣ የማይሰጡን ከሆነ ግን በኃይል እንቀበላለን። ሞክራ ሂድና ሞክር እስቲ። ጉሬላ ፋይተሮች ናቸው እነሱ። የኢትዮጵያ ጦር ሰራዊት ደግሞ ጉሬላ ፋይተርነት አንድም ቀን በጉሬላ ፋይተርነት እንትን ብሎ አያውቅም። የትግራይ ህዝብ ነው ሌላ ጉሬላ ፋይተር። እንዳለ የኤርትራ ታጋዮች ከነባሮቹ እስካሁን ድረስ ጉሬላ ፋይተሮች ናቸው። የኢትዮጵያ ሰራዊት ግን እዛው ሰልጥኖ ምንም አይነት ጉሬላ ፋይተርነት እንትን ውስጥ ያልተሳተፈ ነው። ምክንያቱም የአንድ ሀገር ሰራዊት ስለሆነ። ኤርትራኖች 30 ዓመት ሲዋጉ በጉሬላ ፋይተርነት ነው። የባህር ኃይል አላቸው። ያኔ ራሱ የምድር ኃይል አላቸው፣ የአየር ኃይል አላቸው ያኔ ራሱ። እና ያቺን አገር ራሷን የቻለች በጉሬላ ፋይተርነት 30 ዓመትን ያካበተች ልምድ ያላትን አገር እንደዚሁ በቀላሉ ወርሬ እንትን አሰብን የራሴ ያደርጋለሁ። ሃው እንዴት? ያኔ እኮ በ1993 አካባቢ ኤርትራና የኢትዮጵያ ሰራዊት እኮ በሚዋጋበት ወቅት እኮ አዋጊዎቹ ከኢትዮጵያ የትግራይ የህዋት አባላት ናቸው። ተዋጊዎቹም በአብዛኛው ህዋቶች ናቸው። ምክንያቱም ጎሪላ ፋይተሮች ናቸው። ሁለቱ ጎሪላ ለጎሪላ ስለሚተዋወቁ አንዱ አንዱን ሊያሸንፍ ይችላል። ዛት ኢስ ኦል። ምክንያቱም ይሄ ያሸንፋል ማለት አይችልም ያንን ራሱ። ምክንያቱም ሁለቱ ጎሪላ ፋይተሮች ስለሆኑ። ግን የኢትዮጵያን ሰራዊት አምጥተህ ከጎሪላ ፋይተር ጋር ብታገናኘው ማንም ያሸንፈው ጎሪላ ፋይተር ነው የሚያሸንፈው። ምክንያቱም ጎሪላ ፋይተር ልምድ አለው። ከጋራ ወደ ጋራ የመዝለል የመደበቅ አፈር መስሎ ድንጋይ መስሎ የመቀመጥ ችሎታ አለው። እንዴት እንደሚወጋ ያውቃል። ግን በጦር ካምፕ ውስጥ አሰልጥነ ያስቀመጥካቸው ቀለብ እየበላ ያስቀመጥካቸው አንድ ቀን ለግዳጅ ወጥቶ የማያውቅ ሰራዊት በምን አይነት ሂሳብ ነው ከኤርትራ ጎሪላ ፋይተሮች ጋር ተዋግቶ ዛሬ አሰብን ለኢትዮጵያ ህዝብ አይደለም ለነገሩ አሰብን ለአረብ ኤምሬት ለመስጠት ነው። አረብ ኤምሬቶችና ሳውዲ አረቢያዎች እየተፈካከሩ ነው። ምክንያቱም ለወደፊቱ እንደዚሁ የሚቀጥል ከሆነ የነዳጅ ምርታችን እየቀነሰ ስለሆነ ዛሬ ላይ በዓለም ላይ ያሉትን አንዳንድ ወደቦች በገንዘብ ኃይል ይዘን ምርታማነታችንን እናስፋፋለን። በኋላ የኛ እጥረት ስካርሲቲ ሊኖር ይችላል ሪፋይኒንጉ ላይ ብለው እየተፈካከሩ ያሉበት ሁኔታ ነው ያለው ሁለቱ ማለት ነው። ለዛ ፉክክር አረብ ኤምሬት አብይ እንዲያገኝላት ጠየቀች። አብይ ደግሞ ገንዘብ ወሰደ፣ እየወሰደም ነው። ያልቆፈረው ያልማሰው አፈር አልነበረም። ማሰ፣ ቆፈረ፣ አቃተው፣ ናደ፣ ደረማመሰ። he can't. how can he get now? በእንትን ነው በምንድን ነው በጉልበት አኔክስ አደርጋለሁ የአንድን ሉዓላዊነት ሀገር አኔክስ አድርጌ አሁን የጦር ኃይልም ስላለኝ በጉልበት አኔክስ አድርጌ ወስዳለሁ። ልክ ሩሲያ ፕሪሚያን እንዳደረገች ጨዋታ ነው ይለዋል። ይሄ ነው። ለማንኛውም ውድ አድማጭ ተከታታዮቻችን እስከ አሁኑ ያዘጋጀናቸው ጉዳዮች እንግዲህ የቀሩትን እስቲ ሌላም እኔና
ሌላው ከተናገርናቸውና በአርስተ ዜና ላይ በአርስተ አጀንዳው ላይ ከነገርናችሁ መካከል ሌላው ኦኬ ኢትዮጵያ በመጀመሪያ ደረጃ አሁን የገባችበት ውጥንቅጥ በጣም አስፈሪ ደረጃ ላይ ደርሷል። የኢትዮጵያ ጦር ሰራዊት ደካክሟል። የኢትዮጵያ ጦር ሰራዊት ከማን ጋር ነው የምንዋጋው እያለ ነው። በጣም ደክመዋል። ምክንያቱም ጎሪላ ፋይተር ቢሆን ኖሮ አይደክመውም። ጎሪላ ፋይተር አይደለም፣ እዛው ወታደራዊ ካምፖስ ሰልጥኖ ቀለብ እየተሰጠው እዛው ያለ እዛው ተኝቶ እዛው ተነስቶ እዛው በልቶ እዛው የሚተኛ ለግዳጅ ያልወጣ ወታደር ነው። ይህንን አሁን አውጥተ ከጎሪላ ፋይተር ጋር ተዋጋ ብለ ስትከተው ያለመደው ነገር ስለሆነ መሳሪያውን አስረክቦ ለፋኖ ለኦሮሞ ነጻነት ግንባር ያው በተለያዩ ግንባሮች ሰሞኑን የአማራ ታጋዮች በርካታ የኢትዮጵያ ሰራዊትን እየማረኩና ወደ ቀይ መስቀል እንዲወስድላቸው ሲጠይቁ ሰምተናል። የኦሮሞ ነጻነት ግንባርም እንዲሁ የኦሮሞ ነጻነት ግንባር በተለያዩ ግንባሮች አሁን ጦርነት አፋፍሟል። በምስራቅ ወለጋ አካባቢ፣ በሁሩ ጉድሩ፣ በምዕራብ ሐረርጌ አካባቢ በዛ በተለያዩ ግንባሮች ኦሮሚያ ውስጥ ያሉትን አገሮች በቁጥጥሩ ስር እያደረገ ይገኛል። በጣም ብዙ ከተማዎችና የገጠር መንደሮችን ሁሉ እየተቆጣጠረ የሚገኝበት ሁኔታ ነው ያለው። የፋኖም እንደዛው አብይ አህመድ እያስተዳደረ ያለው። እስቲ አንድ ነገር ላሰማችሁ። አብይ አህመድ እያስተዳደርኩ ያለሁት አገር አለ። እያስተዳደርኩ ያለሁት አገር አዲስ አበባ ብቻ ነው ለማለት ፈልጎ ነው ወይስ ከአሁን ቀደም ትግራዮችም አላስተዳደሩም ለማለት ነው? እስቲ ይሄን ነገር አዳምጡትና እስቲ ለማንኛውም እስቲ ምንድን ነው የሚለው? እዚህ ሰሜን ሸዋ የፕሮፌሰር የሚባለው ሀገር ሽፍታ እየተባለ ኢህአዴግ አስተዳድሮ ያለ፣ እዚህ ምዕራብ ሸዋ ግንቦት አካባቢ ኢህአዴግ እስከ 2002 ምርጫ ድረስ በ97ም ጭምር በተሟላ ደረጃ የኛ ቀጠና ነበር። አላስተዳደረም። ኢህአዴግ ያስተዳደረው ትግራይ፣ አዲስ አበባን፣ ሐዋሳን፣ ጅማን ነው። አሁን ይሄ ማለት የተፈለገው እኔም አይደንቀኝም። አንዳንድ የኢትዮጵያ ሀገሮችን እንደ ትግራይን፣ አማራን፣ ኦሮሚያን ባላስተዳድርም ምን ችግር አለው? ህዋቶችም ቢሆኑ መች አስተዳደሩ? አንዳንድ ከተሞችን አላስተዳደሩም። እንግዲህ ሪፒት ላድርግላችሁ እስቲ። ሰሜን ሸዋ የፕሮፌሰር የሚባለው ሀገር ሽፍታ እየተባለ ኢህአዴግ አስተዳደረ ያለው፣ ምዕራብ ሸዋ ግንቦት አካባቢ አስተዳደረ ያለው እስከ 2002 ምርጫ ድረስ በ97ም ጭምር በተሟላ ደረጃ የኛ ቀጠና ነበር። አላስተዳደረም። የኛ ቀጠና አዲስ አበባን፣ ሐዋሳን፣ ጅማን ነው። አሁን እንግዲህ እዚህ ጋር የኛ ቀጠና አልነበረም ማለቱ እኮ እሱም ከነሱ ጋር ነበረና ነው። እና እኔም ምን ይደንቃል? እኔስ ኦሮሚያ ከእጄ ወጥቶ፣ ትግራይ ከእጄ ወጥቶ፣ አማራ ክልል ከእጄ ወጥቶ አዲስ አበባን የሚያክል ትልቅ አገር ባስተዳደር ምን ችግር አለው? ኢትስ ኖት ማይ ፋልት ክሪየር ቱሚ። ህዋቶች ኢህአዴጎች አንዳንድ ከተሞችን አላስተዳደሩም እያላችሁ ነው። ስለዚህ ይሄ ምንድን ነው? እያመለጡት ያሉትን እጅ ላለመስጠት ድንቅ ነገር አይደለም፣ ከኔ የተጀመረ አይደለም ለማለት ወይ ደግሞ ላለማመን የሚያደርገው ጥረት ነው። እና ሌላው በጣም አስደንጋጭ ያልኩት መጨረሻ ላይ የኦሮሞ ነጻነት ግንባር በነገራችን ላይ በተለያዩ ግንባሮች እየተዋጋ በምዕራብ ወለጋ፣ በሁሩ ጎደሮ፣ በተለያዩ አካባቢዎች ድል እየነሳ ነው። የፋኖም እንደዛው። መጨረሻ ላይ እነግራችኋለሁ ብዬ ያልኩት የትግራይ ክልል ህወሓት አዲስ ነገር ይዞ ብቅ ሊል ነው። ከማን ጋር ከእንግዲህ የአብይ አህመድ ሰራዊት እንትናን ለመውጋት ዝግጅት ላይ ናቸው። ማንን? ኤርትራና መጀመሪያ ትግራይን አጥፍቼ
ከትግራይ በኋላ ቀጥላለሁ ብሎ እያሰበ ያለው መጀመሪያ ከትግራይ ጋር ውጊያ ሊጀምር ነው። አሁን ተጨባጭ የሀገራችንን ተጨባጭ ሁኔታ አሁን እየተወራ ያለውን በምስጢር ሾልኮ የወጡትን እየነገርኳችሁ ነው። የትግራይን ዳግም ሊወር ነው። እኔ ትግራይን አልነካም፣ ትግራይ ከእንግዲህ እያለ ነው በሚዲያ የሚናገረው እና ትግራይ ሊወር ነው። ከትግራይ የሚፈልጉት ደብረጽዮንና ታላላቅ አንዳንዶቹን እነ ጌታቸው ረዳ ያው በስሩ አልጓቸዋል ትላልቆችን እና ለመበታተን ከዛ በኋላ ወደ ኤርትራ ለመሻገር የትኛው ነገር እያስተዳደረና ነው ታዲያ ወደዛ የሚሄደው? እና ህዋቶች ደግሞ ምን እያደረጉ ነው? በነገራችን ላይ ይሄ ምስጢርና አዲስ መረጃ ነው። ህዋቶች ሊገነጠሉ ነው። ህዋቶች በቅርብ ጊዜ ትሰማላችሁ፣ አብረን እኩል የምንሰማ ይሆናል። ያለው ሁኔታ በድብቅ እያደረጉ ያሉት ለመገንጠል። ምክንያቱም 17 ዓመት ሁሉ ታግለን ህዝባችንን ነፃ ልናወጣ ነው። በስህተት ግን ኢትዮጵያን 20 ዓመት መራን። ያ ራሱ ስህተት ነው። ዛሬ ላይ ግን እኛ የራሳችንን አገር ሉዓላዊ እንደ ኤርትራ ተገንጥለን እንኖራለን እያሉ ነው። ለሪፈረንደም ሊያቀርቡት ነው። ይህንን አብረን የምንሰማው ይሆናል እና አስደንጋጭ ዜናው ይሄ ነው። ውድ አድማጭ ተከታታዮቻችን እንግዲህ ለዛሬ ያሉን አንዳንድ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን።